ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በ3.3 ቢሊዮን ብር ወጪ በጣና ዳርቻ የሚገነባውን ግዙፍ የሆቴል ፕሮጀክትን አስጀምረዋል። ጠቅላይ ሚኒስትር አብይ በግዙፉ መስሪያ ቤት ሹምሽር አካሂደዋል። አብይ የአግሮ ኢኮኖሚክስ ምሁሩን ሚኒስትር ዴኤታ አድርገው የሾሙት እንመለስበታለን። መንግስት የነዳጅ አቅርቦት ወደ ቦታው መመለሱን ይፋ ካደረገ ቀናት ተቆጥረዋል። ነገር ግን ሰልፎች አሁንም ይታያሉ። ምክንያቱ ምን ይሆን? እንመለከተዋለን። ሼህ አላሙዲን በመላ ሀገሪቱ የሆቴል ዘርፍ ላይ በስፋት ለመሰማራት ውሳኔ ካሳለፉ ሰነባብተዋል። የዚሁ አንድ አካል በባህር ዳር ተጀምሯልም ሌላኛው ጉዳያችን ነው። ጤና ይስጥልን። የሰዓቱ ዜናችን ተጀመረ። እነዚህን አበይት ነጥቦች በዝርዝር እንመለከታቸዋለን። እንደተለመደው እየሰማችሁን አብራችሁን ቆዩም። ወደ ቀዳሚው ጉዳያችን አመራን። ጠቅላይ ሚኒስትር አብይ በግዙፉ መስሪያ ቤት ሹምሽር አካሂደዋል። አብይ የአግሮ ኢኮኖሚክስ ምሁሩን ሚኒስትር ዴኤታ አድርገው ሾመዋል። በግብርና ሚኒስቴር አዲስ ሚኒስትር ዴኤታ ተሹሟል። የጠቅላይ ሚኒስትር ጽሕፈት ቤት ደሳለኝ ተሻለ ወልዴን የግብርናና ሆርቲካልቸር ልማት ሚኒስትር ዴኤታ አድርገው ሾመዋል። ሹመቱን ያሳለፍነው ሳምንት የተሰጠ ሲሆን አቶ ደሳለኝን በግብርና ሚኒስቴር የገጠር ኢኮኖሚና የምግብ ምርት ስራ ዘርፍ ላይ ዋነኛ ሰው እንዲሆኑ ያደርጋል። ብር ሜትሪክስ እንደዘገበው ደሳለኝ ወልዴ ቀደም ሲል በኢትዮጵያ ግብርና ጥናት ኢንስቲትዩት የጥናት ቡድን ባልደረባና የአግሪካልቸራል ኢኮኖሚስት ነበሩ። የቀደመ ስራቸውም በማሳ ምርታማነት፣ በቴክኒክ ውጤታማነትና በአነስተኛ ገበሬዎች የግብርና አፈጻጸም ላይ ያተኮረ ነበር። ከዚህ ቀደም ከታተሙ ጥናቶቻቸው መካከል እንደ ለውዝ ባሉ ሰብሎች ላይ የምርትና ምርታማነት ገደቦችን መርምረዋል። ይህም የገጠር እርሻ ስርዓቶችን ኢኮኖሚያዊ ትንተና በመጠቀም ያሳተሙት ጥናት ነበር። ይህ ሹመት የግብርና ምርትን ለማሻሻል የእሴት ሰንሰለቶችን ለማጠናከርና የምግብ ዋስትና ተግዳሮቶችን ለመፍታት ከሚደረገው አገራዊ ጥረት ጋር የቀረበ ትስስር ያላቸውን የዘርፉን ሙያተኛ ወደ ግብርና ሚኒስቴር የቀላቀለ እንደሆነ ነው የተሰማው። ዘገባው ይህ የሹመት ደብዳቤ በጠቅላይ ሚኒስትር ጽሕፈት ቤት የተፈረመ ሲሆን ለገንዘብ ሚኒስቴር፣ የሲቪል ሰርቪስ ሚኒስቴርና የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር እንደዚሁም ተዛማች የመንግስት ተቋማት ግልባጭ ሆኖ መበተኑን አክሏል። አዲሱ ተሿሚ የሚመሩት የግብርናና አበባ ልማት ዘርፍ ከዚህ ቀደም በዶክተር መለሰ መኮንን አማካኝነት የሚመራ ነበረ። ዘርፉ በግብርና ሚኒስትር ዴኤታ ሹመት ስርም ነበር ይመራ የነበረው። ሆኖም የቀድሞ ሚኒስትር ዴኤታ ዶክተር መለሰ መኮንን አዲሱ የሥራ ኃላፊነት ስልጣንን ወይንም መሰናበትን በተመለከተ እስካሁን የተሰማ መረጃ የለም። ዜናችን እንደቀጠለ ነው። መንግስት የነዳጅ አቅርቦት ወደ ቦታው መመለሱን ይፋ ካደረገ ቀናት ተቆጥረዋል። ነገር ግን ሰልፎች አሁንም ይታያሉ። ምክንያቱ ምን ይሆን? ቀጣዩ መረጃችን ምላሽ አለው። በማደያዎች የሚታየው የተሽከርካሪዎች ሰልፍ ያልተቃለለው ከጅቡቲ የሚነሳው የነዳጅ ጫኝ ተሽከርካሪዎች ጉዞም ቀናትን ስለሚፈጅ እንደሆነ ተገልጿል። መንግስት የነዳጅ አቅርቦት ወደ ነበረበት መጠን እንዲመለስ ቢወስንም ከጅቡቲ የሚነሱት ነዳጅ የጫኑ ቦቴዎች ወደ ሀገር ውስጥ ለመግባት የሚያደርጉት ጉዞ ቀናትን ስለሚፈጅ በማደያዎች የሚታየውን የተሽከርካሪዎች ሰልፍ በፍጥነት ማቃለል እንዳልቻለም የኢትዮጵያ ነዳጅ አዳዮች ማህበር አስታውቋል። የማህበሩ ፕሬዝዳንት አቶ ኤፍሬም ተስፋዬ ከሚያዝያ 22 ቀን 2018 ዓ.ም ጀምሮ በጅቡቲ የነዳጅ ጭነት መጀመሩን አስታውሰውም በቀጣይ ሳምንታት ሰልፉ እየተቃለለ በመሄድ ወደ ነበረበት መደበኛ ሁኔታ ይመለሳል የሚል ተስፋ እንዳላቸው ተናግረዋል። የናፍታ አቅርቦት ወደ ቀድሞ 9 ሚሊዮን ሊትር እንዲመለስ ቢወሰንም አሁን ላይ ያለው የነዳጅ ፍላጎት መናር በርካታ ተሽከርካሪዎች በሰልፍ ላይ መቆየታቸውንና የተቋረጡ ፕሮጀክቶች ዳግም ስራ መጀመራቸው የተፈጠረው መጨናነቅ በአጭር ጊዜ እንዳይፈታ እንቅፋት ሊሆን እንደሚችል ፕሬዝዳንቱ አመላክተዋል። ይህ ሁኔታ ለሳምንታት ሊቀጥል እንደሚችልም ግምታቸውን ተናግረዋል። በሀገሪቱ በአሁኑ ወቅት 800 ገደማ የነዳጅ ማደያዎች እንደሚገኙ የጠቆሙት አቶ ኤፍሬም የሚታየውን ሰልፍ ለማስቀረት ማደያዎች አገልግሎታቸውን ማቀላጠፍ እንዳለባቸው መክረዋል። ለዚህም የነዳጅ መቅጃ ፓምፖችን ቁጥር መጨመርና ሌሎች የአሰራር ማሻሻያዎችን መተግበር እንደሚገባ ተናግረዋል። ምግባችን ራሱ ከውጭ የሚገባ ነው። ጥገኛ ነን፣ ሉዓላዊ ነን ማለት አንችልም። ይህ የጠቅላይ ሚኒስትር አብይ መከራከሪያ ነው። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ አራተኛው የኢትዮጵያ ታምርት ኤክስፖ በትላንትናው ዕለት በተከፈተበት ሰዓት ባሰሙት ንግግር ከሰዎች ምግብ የሚለምን ሀገር፣ አብዛኛው ፍላጎቱን በኢምፖርት ላይ የተንተራሰ ሀገር፣ ነፃ ነኝ፣ ሉዓላዊ ነኝ፣ ክብር ያለኝ ሀገር ነኝ ማለት አይችልም፣ ጥገኛ ነው፣ ለማኝ ጥገኛ ነው ሲሉ ተደምጠዋል። እኛ ለማኝ ኢትዮጵያውያን ሰምታችኋል፣
እኛ ለማኝ ኢትዮጵያውያን ልመና በቃን እስካላልን ድረስ ጥገኞች ነን አሉ ጠቅላይ ሚኒስትሩ። ከጥገኝነት ያልተላቀቀ ማህበረሰብ ግለሰብ ደግሞ በነጻነት ማሰብ፣ በነጻነት ስለ ሀገሩ ስለ ልጆቹ ጥቅም መወሰን ይቸገራል ሲሉም አክለዋል። እናም ጠቅላይ ሚኒስትር አብይ ያ እንዳይሆን ኢትዮጵያ ምርታ ሉዓላዊነቷን ማረጋገጥ እንድትችል ከሁሉ በላይ ይህ የገባው የኢትዮጵያ ታምርት ቤተሰብ ከፍተኛ ኃላፊነት እንዳለበት አምኖ አሁን በጀመራችሁት መንገድ በትጋት በህብረት በአንድነት መስራት ከቻልን ኢትዮጵያ ሉዓላዊ፣ ነጻ፣ ክብሯን የጠበቀች ሀገር አድርገን ለልጆቻችን ማስረከብ እንችላለን ሲሉ ነው የተደመጡት። ጠቅላይ ሚኒስትሩ አክለውም በሁሉም መስክ ማምረት ሉዓላዊነትን ያጎናጽፋል በማለት ኢትዮጵያ ማዳበሪያ ማምረት ካልቻለች የግብርና ምርትና ሂደቱ በሰዎች በጎ ፈቃድ ላይ መውደቁም አይቀርም ነው ያሉት። ለምግብ ግብዓት የሚሆኑ የማምረቻ መሳሪያዎች፣ ምርጥ ዘሮችና ማዳበሪያዎችን በሀገር ውስጥ ማምረት የተሟላ የምግብ ሉዓላዊነት ለማረጋገጥ እንደሚያግዝም አስረድተዋል። ነዳጅና ጋዝ ማምረት ባለመቻላችን ብዙ ፈተና ገጥሞናል ያሉት ጠቅላይ ሚኒስትሩ ኢትዮጵያም ብዙ የነዳጅና ጋዝ ሀብት እንዳላቸው ሀገራት ከፍተኛ አቅም ቢኖራትም እስካሁን ድረስ ማምረት ባለመቻላችን ተቸግረናል ሲሉም አብራርተዋል። በሁሉም መስክ ማምረት ሉዓላዊነትን ማረጋገጥ መሆኑን በማመን ማቀድ፣ መስራትና መስፋት ይጠበቅብናል ያሉት። እርዳታ የሚቀበል ሀገር ነጻና ሉዓላዊ ነኝ ማለት አይችልም ያሉት ጠቅላይ ሚኒስትሩ ኢትዮጵያውያን ልመና በቃን እስካላለን ድረስ ጥገኞች ነን ብለዋል። ወደ ሌላኛው ጉዳያችን አመራን። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በ3.3 ቢሊዮን ብር ወጪ በጣና ዳርቻ የሚገነባውን ግዙፍ የሆቴል ፕሮጀክት አስጀምረዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በባህር ዳር ከተማ በጣና ሐይቅ ዳርቻ የሚገነባውን ግዙፍና ዘመናዊ የቱሪዝም መዳረሻ ግንባታን በይፋ አስጀምረዋል። ይህ 4BPS ወይም 4 ፖይንት ባይ ሸራተን በሚል ስያሜ የሚገነባው ሆቴል ታሪካዊውን ጣና ሆቴል ዘመኑን በዋጀና ዓለም አቀፍ ደረጃውን በጠበቀ መልኩ ዳግም ለመገንባት ያለመ ነው። ምክትል ጠቅላይ ሚኒስትር ተመስገን በወቅቱ ባደረጉት ንግግር የሚገነባው ግዙፍ ፕሮጀክት የከተማዋን የቱሪዝም ገጽታ ወደ ላቀ ከፍታ የሚያሸጋግርና የሀገሪቱን የብልጽግና ጉዞ የሚያንጸባርቅ መሆኑን ገልጸዋል። ሚድሮክ ኢንቨስትመንት ግሩፕ በተለያዩ የልማት ዘርፎች እያመጣ ያለውን ለውጥ ያደነቁት ምክትል ጠቅላይ ሚኒስትሩም ይህንንም ፕሮጀክት በስኬትና በተቀመጠለት ጊዜ ማጠናቀቅ ኃላፊነት እንዳለበት አሳስበዋል። በባህር ዳር እየተገነቡ ያሉ ሪዞርቶችና ሆቴሎች ከተማዋን ዓለም አቀፍ የቱሪዝም መዳረሻ ለማድረግ ከፍተኛ አስተዋጽኦ ያበረክታሉ ተብሏል። የሆቴል ኢንቨስትመንትን በማስፋት የቱሪዝም ሀብትን ማሳደግ በልዩ የመፈጸም ብቃት እየተከናወነ ያለ ተግባር መሆኑን ገልጸው በዚህም የለውጡ መንግስት ሀገራዊ ፕሮጀክቶችን መጀመርና መፈጸምን ባህል ለማድረጉ ባህር ዳር ምስክር ናት ብለዋል። በመደመር ሳቤ ለዘላቂ ቱሪዝም እየተሰራ ያለው ስራ ዓለም አቀፍ ተወዳዳሪነትን የሚያረጋግጥና መጪውን ትውልድ ታሳቢ ያደረገ ነውም ሲሉ ተናግረዋል። ሆቴሉ በ3.3 ቢሊዮን ብር ወጪ በ32440 ስኩዌር ሜትር ላይ የሚገነባ ሲሆን 4 ዘመናዊ ሬስቶራንቶች፣ ሱቆች፣ 120 ዘመናዊ የመኝታ ክፍሎች፣ የመዋኛ ገንዳዎችና ዘመናዊ የሁነት ማከናወኛዎችን ያካተተ ነው። ሚድሮክ ኢንቨስትመንት ግሩፕ ከዚህ በፊት በግዙፍ ሀገራዊ ፕሮጀክት ያስመሰከረውን የአፈጻጸም ብቃት በዚህ ፕሮጀክትም ሊያሳይ እንደሚገባ አሳስበዋል። ለፕሮጀክቱ ግንባታ 3.3 ቢሊዮን ብር በጀት የተያዘ ሲሆን በግንባታው ሂደትም ዘመናዊና ዓለም አቀፍ ደረጃቸውን የጠበቁ ግብዓቶች ጥቅም ላይ እንደሚውሉ ተመላክቷል። ወደ ውጭ ጉዳዮች እናምራችሁም። የኢራን መንግስት መገናኛ ብዙሃን ወደ ሆርሙዝ ወሽመጥ ለመግባት የሞከረ የአሜሪካ ጦር መርከብ በሁለት ሚሳኤል መመታቱን ከዘገቡ በኋላ የነዳጅ ዋጋ የጎላ ጭማሪ አሳየ። ለዓለም የነዳጅ ንግድ የዋጋ መነሻ የሆነው ብሬንት የአንድ በርሜል ድፍድፍ ነዳጅ ዋጋ ዜናው ከተሰማ በኋላ በደቂቃዎች ውስጥ $4 በላይ ጭማሪ አሳይቶ $114 ደርሷል። ይህም የዕለቱ የነዳጅ ዋጋ ላይ ከ5 በመቶ በላይ ጭማሪን አስከትሏል። ኢራን በአሜሪካ የጦር መርከቦች ላይ ጥቃት መፈጸሟን ከገለጸች በኋላ ዩናይትድ ስቴትስ ማስተባበያ ያወጣች ሲሆን ይህንንም ተከትሎ ዋጋው ቅናሽ አሳይቷል። ትላንት ምሽት ፕሬዝዳንት ትራምፕ በሆርሙዝ ወሽመጥ መተላለፊያ አጥተው የቆሙ የጭነት መርከቦችን በማጀብ ከአካባቢው የማስወጣት እቅዳቸውን አሳውቀው ነበረ። ይህንንም እቅድ ሰብአዊነት ማሳያ ሲሉ ገልጸውታል። በባህረ ሰላጤው አካባቢ የተቀሰቀሰውን ጦርነት ተከትሎ 20 በመቶ የዓለም ነዳጅ አቅርቦትን የሚያጓጉዙ በርካታ መርከቦች ከነጭነታቸው መንቀሳቀስ ሳይችሉም ባሉ
እንዳይደርሱበት እየተጉላሉ ይገኛሉ። ይህ የአሜሪካ መርከቦች በባህረ ሰላጤው በኩል እንዲያልፉ የማድረግ እቅድ ሌላ ዙር ግጭትን የሚቀሰቅስ ከሆነ በአሁኑ ወቅት በተወሰነ መጠን እያለፈ ያለውን የነዳጅና የጋዝ አቅርቦትን በማስቆም የዓለም የነዳጅ ዋጋ የበለጠ እንዲንር ያደርጋል የሚል ስጋትን ፈጥሯል። ከዚሁ ጋር በተያያዘ የተባበሩት አረብ ኤምሬቶች አድኖክ ከተባለው የመንግስት የነዳጅ ኩባንያ ጋር ግንኙነት ያለው ነዳጅ ጫኝ መርከቧ በሆርሙዝ ወሽመጥ በኩል ሲጓዝ ጥቃት እንደተፈጸመበት ገለጸች። የኤምሬቶች የውጭ ጉዳይ ሚኒስትር ባወጣው መግለጫም በጥቃቱ የተጎዳ ሰው የለም ብሏል። ሚኒስቴር መስሪያ ቤቱ በኢራን አብዮታዊ ዘብ ተፈጽሟል ያለውን ይህንን ጥቃት የባህር ውንብድና ሲል አውግዞታል። የኢራን ጦር ንግድ መርከቦችን ኢላማ ያደረገ ጥቃት እየፈጸመና የሆርሙዝ ወሽመጥን ለኢኮኖሚ ማስገደጃነት ወይም ለዛቻ መሳሪያነት እየተጠቀመ ነው ሲልም ወቅሷል። ይህ አይነቱ ጥቃት በቀጠናው መረጋጋት በህዝቦቹና በዓለም አቀፍ የኢነርጂ ደህንነት ላይ ቀጥተኛ ስጋት የሚጋርጥ ነው ሲል ተቃውሟል። ድርጊቱም የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔን በግልጽ የጣሰ እንደሆነ የገለጸችው የተባበሩት አረብ ኤምሬቶች ኢራን ጥቃት መፈጸም እንድታቆም ጠይቃለች። ሁሉንም ጠበኛ ድርጊቶች በአስቸኳይ ለማቆም እንዲሁም የሆርሙዝ ወሽመጥን ያለምንም ቅድመ ሁኔታ ሙሉ በሙሉ ለመክፈት ያላትን ቁርጠኝነት እንድታረጋግጥም ጥሪ አቅርባለች። ውድ የሸገር ታይምስ ቤተሰቦች ለሰዓቱ የያዝናቸው ዜናዎች ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።